ያን ሽማግሌ ያን ሼባ በማግባቷ ፌመን በአሁን ሰዓት በጣም በደስታ ውስጥ ትገኛለች ማለት ነው። እማዬ ለካ ለሱ ነው ወይ ልታጋቢው የነበርሽው በማለት እንግዲህ በጣም 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 በደስታ ውስጥ ሆና ትገኛለች ማለት ነው። ፌመንሻ ማለት ነው። በእርግጥ የነገን አለማወቋ ነገ ምን እንደሚፈጠር አለማወቋና አለመገናዘቧ ዛሬ ደስታ እየሰጣት ትገኛለች ማለት ነው። ነገ ደግሞ በነገ ምን እንደሚፈጠር ነገ ምን እንደሚደረግ አንድ ፈጣሪ ነው የሚያውቀው ማለት ነው። ምክንያቱም አንዳንድ ሰዎች የዕለት ደስታቸውን የሆነ ትንሽዬ ደስታ ሳገኙ እያይዙኝ ልቀቁኝ የሚሉ ሰዎች አሉ ማለት ነው። ነገ ምን እንኳን እንደሚፈጠር እንኳን ዞር ብሎ እንኳን ስለ ህይወታቸው የሚያውቁት ነገር የለም። በአሁን ሰዓት ፌመን ለጊዜው ነገሮች ሁሉ የተሳካላት በመፍሰል በጣም በደስታ ውስጥ ትገኛለች ማለት ነው። ምክንያቱም ፌመን እሷ ነባን ብቻ እንዳትነካባት ነው ፍላጎቷ። ነባን በህይወቷ እንድታይባት አትፈልግም። ነባን እስካልነካይ ድረስ ሌላ ነገር የፈለገችውን ብታረግ አብዛኛ ደግሞ ሽማግሌውን አገብታ እሷ የበታቸውን እንድትቀመጥ ይሄ በጣም ነው ማስደስታት ማለት ነው ለፌመን ማለት ነው። ፌመን እንግዲህ በአሁኑ ሰዓት እንግዲህ እናትየዋ ያንን ነገር ስትነግራት በነገራችን ላይ በመጀመሪያ በጣም ነው ድንግጥ ያለችው ማለት ነው። ምክንያቱም ነባንን እና እሷን ስላራራቀች በፍጹም ከአሁን ወዲህ አብሮ እንዳይገናኙ ስላደረገቻቸው እናትየዋ እኔ የወደፊት ባልሽ እንዴት ነው ሰላም ነው እንዴ ብላ ስትጠይቃት ነባን ነው የምትይኝ አለቻት። አዎድ አለቻት። ነባማ እኮ ብቻማ የሆነ ነገር ብነግርሽ ስትቀየሚ ልታዝኝ ትችያለሽ እያለቻት ነበረ ማለት ነው። እንዴ ለምንድን ነው የማዝነው ስትላት ምክንያቱም እቺ የኔ የሆነውን ነገር ታውቂያለሽ ምናክል የኔ የሆነውን ነገር መንጠቅ ትወዳለች እና በጣም ከጽጌረዳ ጋራ በጣም እየተጠጋጉና በጣም ከሱ ጋራ በጣም እየተቀራረቡ ይገኛሉ ምናምን ስትላት እንዲህ ምክንያቱም ይቀራረቡ አንደኛ እኮ እዛ ቤት ውስጥ ነው እሷም የምትሰራው። ሁለተኛ ነገር ደግሞ አለቻት የነባን አባት ነው እኮ ወደፊቷ እኮ ባሏ ስትላት እንግዲህ እውነትሽን ነው አለቻት። አዎድ አለቻት። ምንድነው አንቺ ያጠፋሽው ነገር አለ እንዴ ስትላት አይ እኔ ምንም ነገር አላጠፋውም፣ ግን ደግሞ ያደረኩትን እያደረክ ያለውትን ነገር እነግርሻለሁ ወደፊት እማዬ እውነቴን ነው የምልሽ ደስ ነው የሚልሽ ጥግ ድረስ ደርሼ ያለውን ነገር እነግርሻለሁ በማለት እንግዲህ ለሷ ነግራታለች ማለት ነው ለእናትየዋ ማለት ነው። እናትየዋ ያው የእናትየዋ ስራም የልጅቷም ስራም አንድ አይነት ስራ ነው። ገባችሁ? ሁላቸውም እንትና ማሳደር ነው፣ ጽጌረዳ ማሳደር ነው። ጽጌረዳንና የጽጌረዳን እናት ማለት ነው። እነሱ ከሰው በታች ሆና ነው ማየት የምትፈልገው እናትየዋ ማለት ነው። እናትየዋም ይብን ጽጌረዳ ማለት ነው። በፍጹም ከሰው በላይ ሆና ጽጌረዳ ማየት አይፈልጉም። ዝቅ ብላ እንድትኖር ነው የሚፈልጉት ማለት ነው። በእርግጥ እነሱ እኮ ከእግዚአብሔር እየተጣሉ ነው። ከፍ የሚያደርግ እግዚአብሔር እያለ እንደው ከመድኃኒዓለም ጋር መጣላት እንደው አግባብ ነው ብላችሁ ታስባላችሁ? ቤተሰቦቼ እውነቴን ነው ብላችሁ እኔ አንዳንድ ሰዎች አስተሳሰባችኋል ማለት ነው። ሰዎችን ከሰው በታች እናደርጋለን ብላችሁ ደፋ ቀና የምትሉት እግዚአብሔር ካከበረው እግዚአብሔር ከወደደው ማንም ሰው የትኛውም ሰው እግዚአብሔር ከፍ ካደረገው ማንም ሰው ቢመጣ የፈለገው ችግር ቢወጥሮ ዝቅ የሚያደርገው ነገር የለም ማለት ነው። ይሄንን ነገር እኔ በደንቡ ነግራችኋለሁ ማለት ነው። እውነቴን ነው የምላችሁ ማለት ነው። በአሁን ሰዓት ፌመን እንግዲህ በአሁን ሰዓት በጣም እየተደሳሰተች የምትገኘው ለምንድን ነው ሲባል እንግዲህ በጣም 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 ደስ ያላት ማለት ነው። ደስ ያላት ነገር በቃ ከነባና እንትና ጽጌረዳ አይገኙም። ካሁን ወዲህ ነብዬ የኔ ነው ብላ ነው የምታስበው ማለት ነው። ነባ የኔ ሆነ በቃ ከሱ ጋር ህይወቴን እኖራለሁ፣ ፍቅሬን ገልጽለታለሁ፣ ከሱ ጋር እኖራለሁ የሚለው ነገር ሀሳብ ነው በውስጥ ያለው ማለት ነው። በእርግጥ ነገር ምን ተፈጥሮ ምን እንደሚፈጠር ምንም ነገር እስካሁን ድረስ የገባት ነገር የለም ማለት ነው። እውነቴን ነው ብላችሁ ማለት ነውና ነባ ደግሞ በጣም እንግዲህ ጽጌረዳን በጣም ነው የወደዳት። በጣም እሷን እንኳን ማጣት አይፈልግም በህይወቱ። በጣም ነው የሚያፈቅራት፣ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን ደግሞ ምን ያደርጋል እንደዚህ አይነት ከንከሲስ ሰዎች እያሉ የፍቅር መቀስ እያሉ ማለት ነው ህይወታችሁንን አንዳንድ ሰዎች የህይወታችሁ መቀስ ይሆናሉ። የህይወታችሁ መቀስ ማለት ነው። ገባችሁ አይደል? ለራሳችሁ አይጠቅሙ ለሰው አይጠቅሙ ማለት ነው። አሁን ፌመን በፍጹም ነባን አሁን ከሷ አስጥላ ለራሷ ማድረግ ነው የምትፈልገው ማለት ነው። ነባ ይብን እሷን ካልወደደ ሌላ ሴት ጋር የለም፣ ከሷ ውጭ ሴት የለም። እኔ እኮ የሚገርመኝ አንዳንድ ሰዎች ማለት ነውና እኔ አከሌ ወደዋለሁ ካገሌ ጋር ለየዋለሁ ብሎ የሚያስቡ ሰዎች ማለት ነው። ያ ሰውዬ ከዛች ሴት ጋራ ከተለያየ ሌላ ሰው ማየት አይችልም እንዴ?
ሌላ ሰው ማግባት አይችልም ወይ? ጥያቄ። ሌላ ሰው ማግባት አይችልም። ነባ አሁን ካሁን ከጽጌረዳ ጋር ቢለያይ ጽጌረዳን ቢለያዩ ፍቅሩን ባትቀበለው ሌላ ሴት አይጠይቅም። ሲጀመር እችን ልጅ በፍጹም እንደማይፈልጋት በፍጹም ለሱ እንትኑ እንዳልሆነች ማለት ነው። ማለትም በቃ የሚመርጣት ሴት አይደለችም እንደሆነ ለጓደኞች ሲናገር ሰምታችኋል። እኔም እናንተም ሰምተናል ማለት ነውና ግን በግድ የኔ ካልሆነ በማለት እንግዲህ እያሳደደች ይገኛለች ማለት ነው ቤተሰቦች። እናትየውም ደግሞ አስባችሁታል። እናት እንዴት እንዱ የሴት ቤተሰብ እኮ እንዱ አፈር ይላል። እንዱ ልጆቹን በማረግ በስነ ስርዓት ልጅህን ለልጅ ተብሎ ሲመጣ በጣም ደስ ይላል። እነኚህ ደግሞ ፈጣጣ እናትና ልጅ ፈጣጣዎች ምንድነው በግድ ልጄን ካላገባህልኝ በማለት እንግዲህ የልጄስ ነገርም እንዴት አደረክልኝ በማለት እየጠየቀችው ትገኛለች ማለት ነው። ሼባ ምንድነው በአሁን ሰዓት አስተሳሰቡ እሷ ፌም እንትናን ጽጌረዳን ትድርለታለች። እሱ ደግሞ ልጁን ያኔ ነባን ለፌመን ልድርለት ማለት ነው። እንደዛ ነው ሁለቱ አንድ ላይ ተግባቡት ማለት ነው። እውነት ይሄ ነገር አግባቡ ነው እንዲህ ብላችሁ ታስባላችሁ? የሁለት አሮጌንትና የሽማግሌ አስተሳሰብ። እኔ በነገራችን ላይ በዚህ አጋጣሚ ሁለቱ ወይንም አንድ ላይ ትዳር ይዞ ህይወታቸውን ቢመሩ አሪፍ አይደለም? አይሻልም? እንደዛ ሁለቱ አንድ ላይ ሆኖ እንደዛ ሆኖ ቢኖሩ የተመረጠ ነው ብዬ ነው የማስበው ማለት ነው። ይሻላቸዋል። ምክንያቱም በአሁን ሰዓት የሚያደርጉት ነገር በጣም ስለሚደብር ማለት ነው። እንግዲህ ማለት ነው እንግዲህ እሷም የፌመን እናት ልጅ አላት፣ ሴት ልጅ አቅፋ ሴት ልጅ ኖሯት ግን ለሴት ልጅ ክፉ ነገር ታስባለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦች እንደው ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። እውነቴን ነው የምላችሁ። ሴት ልጅ ያለ ሰው በሴት ልጅ ክፉ ነገር አይሰራም ማለት ነው። ግን እሷ በፍጹም ክፉ ነገር ዛሬም እየሰራች ነው። ነገ በልጇ ላይ ምን እንደሚደርስ እንኳን አታውቅም ማለት ነው። ያው ክፉ ሰዎች መጨረሻቸው አያምሩም። መጨረሻቸው ውድቀት እንደሆነ የታወቀ ነው። ግን ደግሞ የምነግራችሁ ነገር መጨረሻ ላይ እንትናት አሸናፊ ናት። ጽጌረዳ አሸናፊ ናት። ጽጌረዳ ማለት በጣም ጎበዝና ውብ የሆነ ሴት ነች። በጣም አስተዋይ የሆነ ሴት ነች። መጨረሻዋ እንደሚያምር መጨረሻዋ ሁሉ ነገር አምሮ ጥሩ ነገር ጥሩ ደረጃ እንደምትደርስ ተስፋ አለኝ እላችኋለሁ ማለት ነው። በእርግጠኝነት ሆኜ የምነግራችሁ ማለት ነው። ፌመን እና የፌመን እናት ውሃ እንደሚበላቸው ተስፋ አለኝ ማለት ነው። ምክንያቱም እንደዚህ ሁሌ ወርቅ ለመጥራት ወርቅ ለመሆን በጣም ዋጋ ተከፍሎበት ነው ወርቅ የሚሆነው። አለበለዚያ ወርቅ አይሆንም። ብዙ ነገር ዋጋ ተከፈለበት በኋላ ነው። ፌመንም ብዙ ነገር እንግዲህ እንትና ጽጌረዳ ከከፈለች በኋላ ስለነሱ ማንነት ከነቃች እንዴት አድርጋ ከነሱ ህይወት መውጣት እንዳለባት ራሷ ታውቃለች ማለት ነው። ሁለተኛ ነገር ደግሞ የምላችሁ እንግዲህ የዳይስፖራ የተባለው ሰውዬ ይጠቅማታል፣ ለሷ በቃ አሁን ጥሩ ነው ይጠቅማታል ብለን ያሰብነው ሰው በጣም በሚያሳዝን እንግዲህ እንደምታውቁት እሱ ለካ ሸርና ክፋት ነው ለሷ እያሰብ ያለው ማለት ነው። እኔ እውነቴን ነው የምላችሁ በጣም ነው የደነገጥኩት እንደዛ ሆኖ ሲያገኘው። በነገራችን ላይ የነባ ወንድም ከዚህ በፊት ስለ ወጥ ስራ ሲያወራ ለእንትና ሰምቼ ነበረ። ያኔ ብቻውን በስልክ ሲያወራ ለጓደኛውም ሲያወራ ምን ማድረግ አለብኝ እኔ እኮ ሰው ካላስገባው እኔንም ይገሉኛሉ በማለት ሲያወራ ሰምቼ ነበረ ማለት ነው። በእርግጥ ደግሞ ይሄ ዳይስፖራ ያለበት አልመሰለኝም ማለት ነው። ጽጌረዳን የሚንከባከባትና ጽጌረዳ ወይ ደግሞ ፎንቃ ጥሎበት ጽጌረዳን የሆነ እሷን የሆነ መልካም ሰው ያገኘ ሰው መስሎ ነበረ። ግን ለካሱ ሊጠቀምባትና የሚገርመው ነገር እሷን ለመጠቀም ብቻ ነው የፈለገው ማለት ነው። ሀሳቡ ምንድነው? የሱ እዛ ስራ ውስጥ አስገብቶ ወንጀል ስሰራ ቀርጾ ከዛም በኋላ ምን ለማድረግ ነው እንትን ማድረግ ማለት ነው። እዛ ወንጀል ውስጥ እንድትቀጥል እንድትሰራ። ምክንያቱም ያ ወንጀል ደግሞ ከተያዘ ችግር ውስጥ ስለምትገባ በዛ ወንጀል እንድትቀጥል የማድረግ ስራ ነው እየተሰራለው ማለት ነው። እንግዲህ የነባ ጓደኛ በፍጹም ባከከ ይሄ ነገር መሆን የለበትም። በጣም እኮ ታዛዝናለች። ለእናቷ አንድ ናች። በዛ ላይ ደግሞ በጣም በትምህርቷ ጎበዝ ነች፣ ታታሪ የሆነች ልጅ ነች ስል በፍጹም እሷ ብቻ አይደለችም። እዛ ስራ ውስጥ የገቡ ሴቶች ሁላቸውም በጣም ነው የሚያሳዝናቸው። ህይወታቸው ቢከፈት ሁሉ ህይወታቸው በጣም አስጊና በጣም ነው የሚያሳዝኑ። ስለዛን እንግዲህ መሆን የለበትም። ማዘን ያለብክ ለራስክ ነው። አንተ እንኳን ብትወጣ የሆነ ነገር እንኳን ብትሆን ማንም ሰው ዞር ብሎ የማያውቅ ሰው የለም።
ስለዛን አርፈክ የምልህን ነገር አድርግ በማለት ተናግሮታል ማለት ነው። እባክህ ብሎ ሌላ ሴት ላምጣ ስለው ምኖች ልጅ ያሳዘነችኝ ማለት አበዛክ። ፍቅር ወደሃታል እንዴ? ፍቅር የሚባለውን ነገር አርፈ ተቀመጥ። በዚህ ስራ ውስጥ ፍቅር የሚባል ነገር የለም፣ አለበለዛ ራስህን ታጣለህ በማለት እንደውም እንደማስጠንቀቂያ ነግሮታል ማለት ነው። የነባ ጓደኛም እንግዲህ በስተመጨረሻ ዝም ብሏል ማለት ነው። እንግዲህ የነባ ጓደኛ ጽጌረዳን ይወዳታል፣ ያፈቅራታል ማለት ነው። እኔ እንደተረዳሁት ይወዳታል። ከዚህም በፊትም ብዙ ዋጋ ሲከፍልላት አይታችኋል ማለት ነው። እንግዲህ አሁን ምንድነው የሚፈጠረው የሚለው ነገር ጽጌረዳ እዚህ ስራ ባትገባ በጣም የተመረጠ ነው። ችግር ውስጥ አትገባም ማለት ነው። ይሄንን ስራ እንደው ፈጣሪ ቅር ይበልኝና ማስገባት ፌመንን ነበረ ማለት ነው። እሷ ነች ልኳን ያው ተምራ ትወጣለች ብዬ አስባለሁ። ግን ደግሞ ክፋት ለሰው ልጅ አይታሰብም። እና ቤተሰቦቼ ብቻ አላቅም፣ በጣም ነው የሚያሳዝነው። እንግዲህ ቤተሰብ በቀጣይ ቪዲዮ ደግሞ እስከምመጣ ቸር ቆዩኝ። ያንን ሼባውን ደግሞ እንግዲህ የሼባውን አስተሳሰብ እንዴት ነው ትደግፋላችሁ? እንደዚህ አይነት ሼባዎች በሀገራችን መጥፋት አለባቸው፣ መኖር የለባቸውም ብዬ ነው የሚያስቡት። እነሱ ትልቅ ሰው ሆኖ ልጆቻቸውን የሚያስቡ ወንዶች አባቶች በሀገር ውስጥ መኖር አለባቸው ብዬ አላስብም። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ